በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታይ ምእመናት ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራቀርምና ንጽሕተ ንጹሐን ቅድስተ ቅዱሳን ለወላዲተ አምላክ ክብር ምስጋና ይድረሳት። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ዛሬም ቃል እንደገባሁት መልክዓ ቅድስት አርሴማን በሥላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። የተወደዳችሁና የተከበራችሁ የዚህ ፕሮግራም ተከታታዮች ቤተሰብ ያልሆናችሁ አሁኑኑ ሰብስክራይብ በማድረግ ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር እያደረጋችሁ የበረከቱ ተካፋይ የወዳጃችሁ የቅድስት አርሴማ ረድኤት በረከት በሁላችን ላይ እንዲያደር ሁላችንም ይህን በማድረግ እንጀምር። ይህንን ጸሎት በሁሉም ቦታ ሆናችሁ ደክሟችሁ ስታርፉ፣ በሥራ ቦታ ላይ ሆናችሁ፣ እንዲሁም ደግሞ በጉዞ ሆናችሁ በማይመቸው ቦታ ሆናችሁ ከፍታችሁ እንድትከታተሉ ተዘጋጅቶ የቀረበ ስለሆነ ለሁሉም እንግዲህ እንድታደርሱ በቅድስት አርሴማ ስም ጠይቃችኋለሁ። መልክዓ ቅድስት አርሴማ በአማርኛ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን አምነን ለዘላለም አሜን እያልን ሰላም ለጽንሰትኪ በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፍቃድ ከእናትሽ ማኅፀን መወለድሽ ሰላምታ ይገባሻል። ለዚህ ንግግር መግሻ የሚሆን የምስጋና መብራት እሾምበት ዘንድ አንደበቴን አስማሚልኝ። በጭንቄ ጊዜ ባለቤቱ አንቺ ነሽና። ሰላም ለዝክረ ስምኪ በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባዋል። የጥራቱ ኅብር ለሚያበራ ጠጉርሽን ሰላምታ ይገባል። ትዕግሥትን የተሸለምሽ ገድልን ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይልሽ ተርጓሜ መሸከሚያ በአንደበቴና በእኔ ቃል ይጻፍ። ሰላም ለርእስኪ ሃይማኖት ሽቱን ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃን ተመልቶ ለነበረ መልክሽ ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ የዕፀ መስቀል ላይ የወደቀ በጎን እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ከብልጽግና ወደ ችግር ምድር ወረደ። ሰላም ለቀራነብትኪ የመልክና የደም ግባት መወደድ ላላቸው ቅንድቦችሽ ሰላምታ ይገባል። እንደ ብርሃነ ከዋክብት ለሚያበሩ ዐይኖችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ከሐዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋራ ወደ ተማመነችና ባሕሪዋ ውህነት ወዳላት ሥራዬ የሕይወት መድኃኒት ውሃን ካንቺ ዘንድ ይፍሰስልኝ። ሰላም ለአዛኒኪ የምስራች
ወርቆቹን ለተሸለሙ ጆሮዎችሽ ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽ ሰላምታ ይገባል። ደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ ያማረ ሕይወት መናን ወደ ተራበ ሆዴ አስገባልኝ። ሰላም ለአናፊኪ ንጹሕ በሚሆን ወርቅ ተንብዩ አፍሽና ከንፈርሽ ጋራ አንዱ እንደ ተመረጠ ሽቱ ዕቃ ለሚያስደስቱ አፍንጮችሽ ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጠበል አርሴማ ሆይ ከረድኤትሽ ሰማይ የነጠብ ዝናብ ኃይልሽና ፍቅርሽ ውሃ በእኔ ላይ ይፍሰስ። ሰላም ለአስናኒኪ እንደ ዕንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ድን ስቃይ በአንቺ ጠፋ። የታመነ ታሪክሽ እንዲህ ይላልና ሰላም ለቃሊኪ የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ የሚያቃጥል እሳትና ከባድ የሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝ። ሰላም ለጉርኤኪ ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባሕሪና የተዘጋጀ አንድነትን ብርሃንን በመቀበል ከሰማዕታት ጋር ያለ ወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? ሰላም ለመታክፍትኪ የስቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንጉሥ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከእረፍት ጋር የሚያለመልም ዝናም ምሕረትን አርሴማ አሳስቢልኝ። ሰላም ለእንግዳአኪ የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ለሃይማኖትሽ የያዕቆባዊ መጻሕፍት ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምልኮንም ሰበርሽ። ሰላም ለአእዳዊኪ የሕመማት ወርቅን ለተሸለሙ እጆችሽ ሰላምታ ይገባል። የኀጢአት ዓለቶችን ለአጠፋ ክንድሽ ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቶ ትቀቢ ዘንድ ጥቂት አዘጋጅልኝ።
ሰላም ለሰኮናኪ የትዕግስት ራስ ትራስ ለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ አካልን ለሚያክል ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ብስራታዊ መንበር ውስጥ እንደ ልመና አገልጋይ ኃይልሽን ይሰዋልኝ። ሰላም ለራህኪ ጸጋ ሀብትን ለሚሰጥ መሃል እጅሽ ሰላምታ ይገባል። የጥበብ መብራቶችን ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጥ ዘንድ የአብን ሥልጣንን ለእኔ ላኪልኝ። ሰላም ለአጽፋረ እዴኪ ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፍሬ የወደቀ የጠላቴንም ምክርንም ከፊቴ ይበተን በሰማይና በምድር ተመጻደቅኩብሽ። ሰላም ለገበዋቲኪ ስቃይን ለተጎናጸፈ ጎኖችሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን በመመስገን ጊዜ በመነሳት ጽኑም የተስፋ ውሃን እስከማገኝ ድረስ በእኔ ላይ ይቅርታ ዝናምን ይፍሰስልኝ። ሰላም ለልብኪ ጨለማን በቀልን ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንጮች ንጹሕ ለሚሆን ኩላሊቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስምን በመታመን በጠራሁሽ ጊዜ በኃይልና በረድኤት ቀን ዳጎን ጠፋ፣ ጣዖትም ፈረሰ። ሰላም ለህሊናኪ የጌታ አገዛዝን ለሚያስብ ህሊናሽ ሰላምታ ይገባል። ለቱርፋት ሰውነት ጋራ አንድ ለሚሆን እጆችሽም ሰላምታ ይገባል። የጳውሎስ ሰይፍና የጴጥሮስን ሐሳብን የተቀበልሽ አርሴማ ሆይ በየቀኑ ታረጋጊ ዘንድ የረድኤትሽን ባሮች በላያችን ላይ ይፍሰስልን። ሰላም ለነዋየ ውስጥኪ ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። ሐዲስ የሚሆን ተስፋ ፍሬን ላፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጥበብና በተንኰል ዘመን ጊዜ የፍቅር ውሃን አጠጪኝ። ሰላም ለህንበርትኪ ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ኅብረትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ የተወደደ ጌታን ጋራ ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳን መክፈቻ ደጃፍን ለእኔ ክፈችልኝ። ሰላም ለሐቋኪ የሕማማት መታጠቂያን ለታጠቀው ገብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶች ብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን በዕጣን
በዚያ ዘመን ለእኔ ብርሃን ጠበቃን ታበርልኝ ዘንድ ከዓለም እንኳን ፈተና አንዲት ነፍሴን እለምንሻለሁ። ሰላም ለአብራኪኪ የእጅና የእግር መመላለሻ ከሚገላገልበት ስግደት ጸሎት አዳራሽ በጉልበትሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክህደት የተውሽ ብትሆኚ ከአደባባይ ስቃይን በአቆምሽ ጊዜ ከነጎድጓድና ከመብረቅ ማስፈራራት የተነሳ ምድር ተነዋወጠች። ቅድስተ ደመና እንደ ምሰሶም ተተከለ። ሰላም ለሰኮናኪ በአሳላፊ ቤት የሚያድጥ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአንሳሊታ ደምሽ የልቦናን በደንን ዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ። ሰላም ለአጽባእኪ የእንሶስላ መነከርን ላለመዱ ነጮች ጥፍሮችሽም ለተሸለሙ ጣቶችሽም ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ፣ የልብ በሽታ ሕመም እንዳያስጨንቀኝ። ሰላም ለቆምኪ የባለሟልነትና የማፍራት ምንጮች ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽ መቆለፊያን ሰላምታ ይገባል። አርሴማ ሆይ መብራትን በዕጣን በዚህ ዘመን ለእኔ ብርሃን ጠበቃን ታበርልኝ ዘንድ ከዓለም እንኳን ፈተና አንዲት ነፍሴን እንድትድን እለምንሻለሁ። ሰላም ለአብራኪኪ የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጉልበቶችሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክህደትን የተውሽ ብትሆኚ ከአደባባይ ስቃይን በአቆመሽ ጊዜ ከነጎድጓድና ከመብረቅ ማስፈራት የተነሳ ምድር ተነዋወጠች። ቀስተ ደመና እንደ ምሰሶም ተተከለ። ሰላም ለሰኮናኪ በአሳላፊ ቤት የሚያድጥ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአንሳሊታ ደምሽ የልቦናን በድንን ዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ። ሰላም ለአጻብዒኪ የእንሶስላ መነከርን ላለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶችሽም ሰላምታ ይገባል። አንቺ አርሴማ ሆይ የቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን እኔን ደካማውን እዚህ የተሰበሰብነውን ሁሉ አድኝን፣ የልብ በሽታ ሕመም እንዳያስጨንቀኝ። ሰላም ለቆምኪ የባለሟልነትና የማፍራት ምንጮች ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽ መቆለፊያና እከፍትም ዘንድ ቆልፍና ከፍት ዘንድ ስምሽ የልመናን ጸሎቴ ይሁነኝ።
ሰላም ለመልክዕኪ ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገድለ መልክሽ ሰላምታ ይገባል። አርሴማ ሆይ ቅድስት በሚሆን መስቀል አድኝኝ። ወደ ምስጋና ወደ ደስታ የፍቅርሽን ገመድ ልቤን ስቦታልና። ሰላም ለጸአተ ነፍስኪ ወደ አዘነበለ አንገትሽ በሚያልፍ ሰይፍ ላይ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መሥዋዕት በሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይውረድ ዘንድ በከንፈርና በአፍ እለምንሻለሁ። የተቆጠሩ ሞትሽ ይህን ነገር አሳይቶኛልና። ሰላም ለበድነ ሥጋኪ ጨረቃን ለመሰለ ሥጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅ ለተቀደሰ መገነዝሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶችን በምስጋና ቃል ኪዳንሽ ሙሴ ኃይልስ ያሰጥማቸው ዘንድ ሰላምታ ይገባል። ሰላም ለመቃብርኪ ከሰማዕታት ጋር ካረፍሽበት አርመንያ ቦታ ሰላምታ ይገባል። በአርያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ ያልዳሰሰሽ የመነሳት ዕቃ አርሴማ ሆይ ከከንፈርና ከአፍ ምስጋና ይጥገብ። አሜን። ሰላም ለፍልሰተ ሥጋኪ በፈጣሪ ቃል ለተመሰገነ ለሥጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላልፈለግሽ ሥጋሽ ሰላምታ ይገባል። ብፅዕት አርሴማ ሆይ ችግርን እንዳይደለ ከበረከት ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጭኝ ዘንድ እለምንሻለሁ። ለዛ አረፈ ምስለኪ ከአንቺ ጋራ ለአረፈ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋራ እና ቅድስት ከምትሆን ስምሽ ጋር ስማቸው ወደ አለበት ቦታ ረድኤታቸው በእኔ ላይ ትውረድ ዘንድ አርሴማ ሆይ ከሁሉ ዘመንና በሁሉ ዓመታት የምትና የሕመም በሽታ ዳግመኛ እኔንም አይቅረበኝም። ስብሃት ለአብ ሥራችንን ላሳመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ሥልጣንን ለሰጠን ለመንፈስ ቅዱስ ምስጋና ይገባል። ቃል ኪዳን ያሽ አርሴማ ሆይ የታመነ ምስጋናሽ አንብባለን። ኃጣን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ አድነን፣ ጠብቀን፣ ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አቃንተ ትቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው የአባታችን አዳም የእናታችን ሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሊቃነ ጳጳሳት ጋራ ከምእመናን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰትም ድምፆችም ዝም አሉ።
የአባታችን የአዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲህ ብሎ አነጋገረው። ልጄ ያሬድ ሆይ ከሰይጣን እጅ ላዳንህ ለእግዚአብሔር መሥዋዕትን አሳርግ። ቁርባንን በምታሳርግበት ጊዜ እኔ በማሳረግበት መሠዊያ ላይ ይሁን። በእርሱም ቁርባኑን አሳረገ። ከሰይጣን የተነሳም ልብ የምትልሆን ጥፋቴን ስለሚሻ እሳት የሆነች ነበረች። ምትሃት ብዙ ጊዜ ሙሽራ ተመስሏልና፣ ነገር ግን እግዚአብሔር ከእጁ አዳኝ ሕዝቦቹንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃል ዝም አለ። ያሬድና ልጆቹ ከዚህ ሁኔታ የተነሳ አደነቁ። በድኖችን እንደነበሩት አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንንም ደግሞ አዘጋጀ። አዳም እንዳዘዘው መሠዊያው ላይ ደግሞ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትንም ስርየት ስለጠፋው ቀንዲል ደግሞ ከመሠዊያው ላይ ደግሞ ቆመ። ስለ እግዚአብሔር ያሬድን በመሠዊያው ላይ ታየው። እርሱም ደግሞ ልጆቹንም ባረከ ወይም ደግሞ በረቀ፣ በመሥዋዕታቸው ተቀበለ። በመሠዊያው ላይ ደግሞ ካለች መለኮታዊ እሳት ይወስድ ዘንድ አዘዘው። ከእርሷም ከአባታችን ከአዳም ሥጋ ፊት ያበራ የነበረ መብራትን ያበራ ዘንድ ዳግመኛም እግዚአብሔር ለአባታችን ለአዳም የገባለትን ቃል ኪዳን ገለጠለት። 5500 ዘመን ወደ መሬትም ደግሞ የሚመጣትን ምስጢርን ደግሞ ገለጠለት። እግዚአብሔር ያሬድን አለው፣ ከመሠዊያው የወሰድካት ይህች እሳት ወይም ሥጋዎች ወይም በድኖች ፊት የምታበራ ብርሃን ትሁን። ከእርሱ የአዳም ሥጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲሉ የምታበራዋን እሳትም ጠብቅ። ከቤት ትወጣ ዘንድ አትመለስ። ብታይህ ጊዜ ምትሃትን ደግሞ ያይደለ በጎ ማየትን ደግሞ እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ስራንም ደግሞ አልወድምና ምግባራቸውም ደግሞ እንዳይማሩ ዳግመኛም ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦችን እዘዛቸው በማለት እግዚአብሔር ያሬድን ደግሞ አዘዘው። እርሱም ደግሞ ልጆቹም ቀረቡ። እሳትን ወስዶ ወደ ቤቱ ወርዶ በአዳም ሥጋ ፊት ደግሞ መብራትን አበራ። ሕዝቡንም አዘዛቸው። ይህች መልእክት በያሬድ ዕድሜ በ400 በቀረች እሳት የሆነች ነበረ። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጥረው እንጂ ከእነሱ የማናስባቸው መንክራት ወይም ደግሞ ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዛቸውን ትእዛዝ ይተላለፉ ጀመሩ። ያለ ፈቃዱም ብዙ ሥራዎችን ይሰሩ ነበረ። ከደብር ቅዱስም ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች እርኩሳን ማህበራት ጋራም ደግሞ ተቀላቀሉ። በዚህ ስራም የያሬድ ልጆች ከደብረ ቅዱስ ይወርዱ ነበረ። እኛስ በፈቃዳችን እንገለጣላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዘሮቹ በዙ። እነሱ አንዱም ቃየልን ደግሞ የገደለ የእውሩ የላሜህ ልጅ ስሙም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጸናጽል፣ በዝማሬ፣ በመሰንቆር፣ በከበሮ ብዙ ተግባራትን ያደርግ ነበረ። ይመታባቸውም ነበረ። በሚመታባቸው ጊዜ በውስጣቸው ሰይጣን ያድርባቸውም ነበረ። በመካከላቸው የሚያምሩ የሚጣፍጡ ልብን የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራትን ሁሉ ይሰበስብ ነበረ። በሚመቱባቸው ጊዜ የቃየል ልጆች
ዓይን ፊት መልካም ይሆን ነበረ። እርስ በርሳቸው በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣን እርስ በርሳቸው ልባቸውን ያቃጥላቸው ነበረ። በውስጣቸው ፍትወተ ዝሙት ይበዛባቸው ነበረ። ሰይጣንም የሚያሰክር መጠጥ መጥመቅን፣ መድኃኒትን ማዘጋጀትን ለግኑን አስተማረው። ይህ ግኑም ደግሞ ማኅበራቱን ወደ መጠጫዎች ሰበሰበ፣ በእጃቸውም አትክልቱን ሁሉ አደረሰ፣ ይጠጡባቸው ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትንም ያደርግ ነበረ። የቃየል ልጆች የማያውቋትን ኃጢአት እንዲሰሩ ያስተምራቸውም ደግሞ ነበረ። የማያውቋትንም ሥርዓትም ደግሞ ሰራላቸው። ሰይጣን ባያቸው ጊዜ ይገዙለት፣ ያላቸውን ሁሉ ደግሞ ይሰሙት ነበረ። ግኑም ደግሞ ደስ ተሰኘ። እርሱ ብረትን ወሰደ፣ ከእርሱ ዕቃ ወይም ደግሞ ጦር መሳሪያ እንዲያዘጋጅ ድረስም የልቦናውን ሐሳብ በዛ። ይህም የሆነው በሰከሩ ጊዜ እርስ በርሳቸው መጣላት፣ መጋደል ይበዛ ስለነበረ ነው። በጓደኛው ላይ ደግሞ የሚበረታም ይማርከው፣ ሴት ልጁንም ደግሞ ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎቹ እንደ ተሸነፉ በተመለከተ ጊዜ ያልተሸነፉቱ ሌሎቹንም ደግሞ መጡ። የተሸነፉትንም ወደ ጎን መጥተው ከሰሱ። በመካከላቸው ቆመ፣ ወደ ኃጢአት እንዲያዘነብሉ አደረጋቸው። በውስጧ ኃጢአት በዛ። እያንዳንዱም እህቱን፣ ልጆቹን፣ እናቱን ይወስድ ነበረ። ሌሎችንም ደግሞ የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ። ክፉንም አያውቁም ነበረ። የሴት ወገኖች እንዴት ሰነፉ፣ አበዱ። ከኃጢአታቸው የተነሳም መሬትን አረከሱ። የፈጠራቸውን እግዚአብሔርንም አስቆጡት። ግኑንም ማኅበራቱ ወይም ሰራዊቱን ሰበሰበ። ከበሮም ይመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህን ያደረገው በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነውና። የሴት ልጆች ይህን በሰሙ ጊዜ ያደንቁ ነበረ። ማኅበራቱ ወይም ሰራዊቱ ወደ እነርሱ ይመጡ ወይም ደግሞ እነርሱ ይመለከቱ ዘንድ በተራራው ራስ ይቆም ነበረ። ለ1 ዓመት እንዲህ አደረጉ። ዓመቱ በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑም አደረበት። በመከፋፈል ተለያዩ። ሥራዬን ያደርግ ዘንድ አስተማረው። የቃየል ልጆች ይህን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባርቁ ነበረ። በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበረ። ያማሩ ልብሶችን ደግሞ በመልበስ ፈረሶች በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ። በተራራው ላይ ደግሞ የነበሩ የሴት ልጆች ደግሞ ስለወደቁት ሰራዊት እግዚአብሔር ያመሰግኑ ይጸልዩ ነበረ። እግዚአብሔር መላእክት ወይም ልጆቼ አላቸው። ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶችም ደግሞ የተከተሉትን የእግዚአብሔርን ቃል ኪዳን ደግሞ አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክርም ተለዩ እንጂ። የቃየልን ልጆች የለበሱትን ልብስ ያደረጉትን ጌጣጌጥም ያዩ ዘንድ ከጠዋት እስከ ማታ ድረስ በተራራው ራስ ይሰበሰቡ ነበረ። የቃየል ልጆች ከታች ሆነው የሴትን ልጆች ያዩአቸው ዘንድ ወደ ላይ ይመለከቱ ነበረ። ማኅበራቱ ወይም ሰራዊቱ ከተራራው ላይ ቆመው ወደ እነሱ ይወርዱ ዘንድ ይጠሯቸው ነበረ። የሴት ልጆች ከተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግን እርሱ መንገዱን አያውቁም፣ ስማ እንዴት እንደሚያስወርዳቸው አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበትን ይህ ተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተ ምዕራብ በኩል ኑ፣ በዚያ የውሃ ምንጭ መንገድ ታገኛላችሁ። ይህችም በሁለት ተራሮች መካከል
ወደ ውሃው ታች ታወርዳለች በላቸው አለው። በነጋም ጊዜም ግኑም እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ደግሞ ሰሙ፣ እንደ ልማዳቸውም ደግሞ መጡ። ግኑም ደግሞ ከምዕራብ በኩል ወደ ታች ደግሞ ኑ፣ የምትወርዱበትን መንገድ ታገኛላችሁ አላቸው። የሴት ልጆችም ከእርሱ ይህን በሰሙ ጊዜም ደግሞ የሰሙትን ሁሉ ለያሬድ ነገሩት ዘንድ ወደ ቤት ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ እነርሱም እንደሚተላለፉ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃየል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውን እንመልከት፣ እነርሱም ጋራም ደግሞ እንደሰት ተባባሉ። ዳግመኛም ያሬድ ይህን ነገር ከ100 ሰዎች በሰማ ጊዜ ሰውነቱን ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸው ደግሞ ቆመ። ከተቀደሰ ንጹሕ ከሆነ አባታችሁ በውስጥ እኖር ዘንድ ካዘዙን ከዚህ ተራራ አንዱ ስንኳን እንዳይወርድ ሲል ደግሞ በጻድቁ በአቤል ደም ደግሞ አማላቸው። ያሬድም እነሱ እንዳልተቀበሉት በተመለከተ ጊዜ የተቀደሰችውን ደግሞ ንጹሐን ርኅሩኆች የምትሆን ልጆቼ ሆይ ከዚህ ደብር ቅዱስ በወረዳችሁ ጊዜ እግዚአብሔር ዳግመኛም ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛም እኔ በአባታችሁ አዳም ሞት በጻድቁ በአቤል ደምም ደግሞ እምልላችኋለሁ። ልጆች ሴት ሄኖስ፣ ቃየንና መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አመልሃችኋለሁ። እናንተ ከዚህ በወረዳችሁ ጊዜ ሕይወት ወይም ይቅርታ ከእናንተ ይወገዳል። የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉም አላቸው። እነሱ ግን ነገሩን ደግሞ አልሰሙም። በዚህ ዘመን የሸመገለ ሄኖክ ነበረ። ለእግዚአብሔር በመቅናትም ደግሞ ተነሳ። እኔ ከእናንተ ነኝ፣ እኔም ስሙኝ፣ የአባቶቻችን ትእዛዝ በተላለፋችሁ ከዚህ ከደብረ ቅዱስም በወረዳችሁ ጊዜ ከባድ ነው። ዳግመኛም እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደላችሁም አላቸው። እነሱም በሄኖክ ላይ ደግሞ ተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ። የቃየል ልጆች ደግሞ ያማሩ ሆነው እጃቸውም ደግሞ እግራቸውም የጌጣጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድ ታላቅ ደም ግባት እንዳላቸው አደረጋቸው። የሴት ልጆችም ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆች ደግሞ በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበረ። የሴት ልጆች በቃየል ልጆች ዘንድ እንዲሁ ነበሩ፣ ከእነሱ ጋራም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራው ይመለሱ ዘንድ ወደዱ፣ ነገር ግን አልተቻላቸውም። የደብረ ቅዱስ ድንጋዮች በፊታቸው እንደምትንቦገቦግ እሳት ሆነባቸው። ስለሆነም ዳግመኛ ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነርሱ ላይ ደግሞ ተቆጣ። በእነሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነሱ ወገን ንጽሕናቸውን እንዴት ተዉ? በኃጢአት ርኩሰትስ እንዴት ወደቁ? እግዚአብሔር ቃሉን እንዲህ ሲል ወደ ያሬድ ላከ። ለእኔ ልጆች ብለህ የሰራሃቸውን እኒህ ልጆች እነሆ ትእዛዜን ተላለፉ፣ ወደ ጥፋት ወደ ኃጢአት ምድርም ወረዱ። ወደዚህ ወርደው እንዳይጠፉ ወደ ቀሩት ዙሩ ተመለሱ አለው። ያሬድም በእግዚአብሔር ፊት አለቀሰ፣ ከእርሱም ምሕረትን ይቅርታን ፈለገ። ያሬድም ሥጋው ከነፍሱ ትለይ ዘንድ ይፈልግ ነበረ። ከደብረ ቅዱስ ስለ ልጆቹ መውረድም የእግዚአብሔር ቃል አይሰማም ነበረ። ያሬድ የእግዚአብሔር ትእዛዝን ሰማ፣ እንዳይወርዱም ወደ እነርሱ ተመለሰ። ነገሩን እየሰሙት ምክሩን አይቀበሉትም ነበረ። ከዚህ በኋላ ለሌሎች ማኅበራት ተሰበሰቡ። ወንድሞቻቸውን ይፈልጉ ዘንድ ወረዱ። አብረው ደግሞ በአንድነት ጠፋ። ከእነሱ አንዱ ስንኳ ሳይቀር በአንድነት ካሉት ከታናናሾቹ በቀር አንዱም ከሌላውም ጋር እንዲህ ሆነ። ያሬድም ከደረሰበት ሐዘን የተነሳ ታመመ። ዕለተ ሞቱ እስኪደርስም እንዲሁ በሕመሙ ነበረ። የበኩር ልጁ ኖህንም ደግሞ ጠራው። ከእርሱ ዘንድ በደረሰ ጊዜ ጸለየላቸው፣ ባረካቸው። አላቸውም እናንተ የጻድቃን ንጹሐን ልጆች
ከዚህ ከደብረ ቅዱስ አትውረዱ። የወለዳችኋቸው ልጆቻችሁ ከዚህ ደብረ ቅዱስ ወርደዋልና ሰውነታቸውንም የምታጸይፍ ፍጽታቸውም ደግሞ ዝሙታቸውም የእግዚአብሔር ትእዛዝ ከመተላለፋቸው የተነሳ ከደብረ ቅዱስ እንደ እንግዶች ወይ መጻተኛ ያደረጉ እኔም በእግዚአብሔር ኃይል በደብረ ቅዱስ እንደማይተዋቸው አውቃለሁ። ልጆቻችሁ ትእዛዝ የቀደሙ አባቶችን ትእዛዝ ተላልፈዋልን። የአዳም የሔዋን ልመናቸው በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይልክልን ዘንድ የእሱ በጎ ፍቃድ እንዲሆን በአንድነት አባታችን እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም እንተ እፍረት ገድል አነባለሁ። ለእኔ እግዚአብሔር የማንበብን ስልጣን ይስጠኝ። በአብና በወልድ በመንፈስ ቅዱስ ማምነን እግዚአብሔርን አጋዥ በማድረግ የተመረጠች ሰማዕትና ንዕድ ክብርት የምትሆን የማርያም እንተ እፍረትን ገድልን ምስክርነት መናገር እንጀምራለን። የኢየሱስ ክርስቶስ ወዳጅ ሽቱ ስለቀባችው ጌታ በአመሰገናት ገንዘብ ከቢታንያ የመጣች እናታችን ቅድስት ማርያም እንተ እፍረት በረከቷ በሁላችን ላይ ይደር አሜን። ከዚህ በኋላ ከዕለታት አንድ ቀን ንዕድ ክብርት የምትሆን ማርያም እንተ እፍረት እንደ ልማዷ ነጭ ሐር ልብስ አጊጣ ፊቷን በመስታወት አይታ ሽቱ ተቀባች። ጉንጮቿ ቀያዮች፣ ዓይኖቿ የተዋቡ ሆነው ደምግባቷ በጣም አማራት። እንደዚህ እየተመለከተች 1 ሰዓት ያህል ዘገየች። ከዚህ በኋላ መልካም ሐሳብ በእሷ ላይ አድሮ እንደዚህ አለች፣ ይህን ሁሉ ታስወግድ ዘንድ መልኬንም ትለውጥ ዘንድ ሞት ትመጣ የለምን? ይህ መልካም ሽታ ወደ ትልነት ወደ ግማት ይለወጣል። ይህስ ብርታት፣ ጽንዓት፣ ፍጻሜው ጉስቁልና ድካም አይደለምን? ሊቀርቡኝ ደግሞ የሚወዱትስ የሚቀርልኝ ደግሞ አይደለምና። እንደዚህ ከሆነስ ዘለዓለም ከጥፋትና ከኩነኔ ከማብዛት በቀር እንዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብገዛ ብነዳ ባረባ ከሥጋ ጉስቁልና ደግሞ ከድካምና ከዓይኖች እንባን ከማፍሰስ የሚያድነኝ ይኖራልን? ወይስ ከዚህ ሁሉ ነገር ባዳነኝም ጊዜ ከሞት የሚያድነኝ ገንዘብ ይህ ነገር ይቻላልን? ነፍሴ ሆይ ፈረድበት ዘንድ ሰው እንደሚናገርበት ቃል ሁሉ እልሃለሁ። ያለ ዓለሙን ሁሉ ለሚገዛ ጌታ እንዲህ ምን ትመልሻለሽ? ነፍሴ ሆይ ከእውነተኛ ፈራጅ ዘንድ በአንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? የጨለማ ዳርቻ ወደሚሆን ልቅሶ ደግሞ ጥርስ ማፏጨት ወደ አለበት እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ውርጭ ወደማይሞቅበት ይወስዱሽ ዘንድ አላቸውና። ነፍሴ ሆይ በዚህ ቀን
የሚረዳሽ ማን ነው? ስለ አንቺ የሚያማልድሽስ ማን ነው? ንስሐ በሌለበት ነፍስ የተናቀች በምትሆንበት ጩኸትና ልቅሶ ደግሞ ባለበት ቦታ ነፍሴ ሆይ ከዚህ ከኃላፊው ዓለም ሐዘን የሚረባሽ የሚጠቅምሽ የለሽም። ይልቁንም ኃጢአት ስለ መስራት ወዳጆቼ ዓይኖቼ ሆይ የሞት ጥላ በጋረዳችሁ ጊዜ የሚረባችሁን አለን? ብዙ የዋጥሁብህ አፌ ሆይ ይህ መብልና መጠጥ የሚረባህ አለን? መራራ ሞት ጽዋን ሳትወድ የግድ በጠጣህ ጊዜ አንደበቴ ሆይ የዓለምን ሁሉ ገዢ ትመልስለት ዘንድ የማትችልበት ሞት ዝም ባደግህ ጊዜ እንዴት ትሆናለህ? በእንሶስላና በቀለበት አጊጣችሁ የምትኖሩ እጆች ሆይ የምትፈሩት ሞት በመጣባችሁ ጊዜ እንዴት ትሆናላችሁ? ነጭ ሐርና ኅብር ልዩ ልዩ የሆነ ልብስን በመልበስ ደስ የምትሰኙ ሥራዬ ሆይ በክብር ባለቤት በእግዚአብሔር ክፉ ሥራህን ደግሞ ይመክሩ ዘንድ በፊት በሚቆም ትልፊት አእላፍ ረቂቃን በሆኑ መላእክት ፊት ራቁትህን በቆምክ ጊዜ እንዴት ትሆናለህ? ነፍሴ ሆይ የዚህ ዓለም መብል የሚረባሽ የሚጠቅምሽ አለን? በዚህ የትሎች ምግብ ትሆኝ የሚረባሽ የሚጠቅምሽ አለን? ሁል ጊዜ ወደ ዝሙት የምትሮጡ እግሮች ሆይ ሞት በአሰራችሁ ጊዜ እንዴት ትሆናላችሁ? ልታመልጡ ትወዳላችሁን? አይቻላችሁም። ነፍሴ ሆይ በዚህ ዓለም የተደሰትሽው ምን ይጠቅምሻል? ንዑድ ክብርት ማርያም እንተ እፍረት ደረቷን እየመታች እንደዚህ አሰበች። መድኃኒት ታገኝ ዘንድ ያመለከታትን አታውቅም ነበርና በሰው ልብ ያለውን መርምሮ የሚያውቅ እግዚአብሔር ግን የጴጥሮስን ለቅሶ አውቆ ንስሐውን እንደተቀበለ ወደ ክብሩም እንደመለሰው የቀራጩንም ጩኸት ከእርሱ እንዳላጠፋ እንደዚሁ ሁሉ ደግሞ ብጽዕት ማርያም እንተ እፍረት በንጹሕ ልብ በመልካም አሳብ ወደ እሱ በተመለሰች ጊዜ እንባዋንም ደግሞ አልናቀም። እሷ ግን ደግሞ እንዲህ አለች አሰበች፣ ቸር መምህር እሱ ደግሞ እንደተቀበላቸው እንደ ሌሎች ሰዎች የሚቀበለኝ ነገርን ይኖርን? እነግረው ዘንድስ አንድ ሰዓት ያህል ይታገሰኝ ይሆን? ንጉሡ ክፋቴን ሁሉ እነግረው ዘንድ ወደ እሱ የሚያቀርበኝ ይኖር ይሆንን? ጉስቁልናዬን በደሌን አስታውሰው ዘንድ ይቀበለኝ ይሆንን? እንዴት አንዲት ቃልንስ የሚመልስልኝ አንዳች ነገር ይኖርን? እያለች አሰበች። ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለመድኃኒትም የራቀ አይደለም። አንቺ ወደ እሱ ትሄጂ ዘንድ የምትመኪበት መድኃኒትሽ ተስፋ የምታደርጊበትስ አለን። ከዚህ በኋላ በማመን ጸጥታ እንዲህ ብላ አሰበች። ኃጢአት ወደዚህ ዓለም የመጣ ስለነሱ በመካከላቸው እንደ ሰው ደግሞ የተመላለሰ ይህ አይደለምንም? የኃጢአትን መመለሱን ነው እንጂ ሞቱን አልሻም ያለስ እሱ አይደለምን? 100 በግ ያለውን ከእነሱ አንዲቱን ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምን? ባገኛት ጊዜ ደስ ብሎት ጫንቃው ደግሞ ይሸከማታል። ካልጠፉት ከ99 ይልቅ ፈጽሞ ደስ ይሰኝባታል። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው እሱ ነው። እንደዚህ ከሆነ ለምን እሰንፋለሁ? ለምንስ ንስሐ አልሻም? እነሆ ከዛሬ ጀምሮ ወደ እሱ ሄጄ ራሴን በፊቱ እክዳለሁ። ካልተወኝ እርሱ ይቅር ባይ መሐሪ፣ ይቅርታውን ቸርነቱ የበዛ እንደሆነ እነሆ አውቃለሁ። መድኃኒታችን ኢየሱስ ክርስቶስ ባይቀበለኝ እበሳጭ ዘንድ ፈጽሞ አይገባኝም አለች። የእናታችን የቅድስት ማርያም እንተ እፍረት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት
የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናቸዋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት አርሴማን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት የብሩክት የክብርት ቅድስት አርሴማ ገድል ነው። በላያቸው ያለውን የጌታችን የኢየሱስ ክርስቶስ የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስትን ብርታት ያሳዩ ዘንድ የወንጀለኞች ስህተቶችንና መከራቸውን እየናቁ የዚህ ዓለም መከራቸውን እያቃለሉ እግዚአብሔር ለወላጆች ያዘጋጀውን የማያረጀውንና የማያጠፋውን ደግሞ መልካሙን የዘላለም የኑሮ ብዛት ጣዕምንም ያገኙ ዘንድ በብዙ ገድልና ትዕግስት በጌታችን ኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ 27 ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከነዚህ 27 ሰማዕታት በረከት ይስጠን፣ አሜን። ከብጽዕት ብርክት ቅድስት አርሴማ የረድኤት ኃይል ያድነን፣ አሜን። የቅድስት አርሴማ ጸሎትና በረከት ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር፣ አሜን። ከዚህ ብጽዕት ቅድስት አርሴማ የልደቷን መነሻ እንናገራለን። በዚያን ዘመን ክቡራን ከሆኑ ከናቷ ሌዋውያን ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሹመት ክህነትንም ደግሞ ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ አትኖሲያና የምትባል ክብር የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁል ጊዜ በትዕግስትና በንጽህና ይጋደሉ ነበረ። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበረ። ነገር ግን ልጅ መውለድን ተሳናቸው፣ እስከ እርጅናም ድረስ መሃን ሆኑ። ስለዚህ ብርክት አትኖሲያና ታዝን ታለቅስ ነበረ፣ መውለድ ተስኗታልና። ከብዙ ሐዘን ጊዜ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅ ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ እሆን ዘንድ አታደርገኝ። አንተ ከወደድከኝ ሁሉ ይቻልሃል፣ የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ከዚህም በሰማይና በምድር የሚኖሩ ፍሬ ስጠኝ፣ በምድርም የሚኖር ፍሬ የፈቀድህልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ አትቅጣኝ ጌታ አምላኬ መድኃኒቴን፣ ነፍሴን ይቅር በላት። ከአለኝታዬም አታሳፍረኝ። የሚያስደስትን አደርግ ዘንድ ለዘላለም የሚኖር ፍሬን ደግሞ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነች የተገዘች እኔን ባሪያን ቸል አትበል። በጥበብ ኃይል ሰማይንና ምድርን
ባህርንና በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶች የሚቃጠል መስዋዕታቸውን፣ የቁርባናቸውን፣ የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። ለእናቴ የባሕር ልጅ ነኝና በብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞች ጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት በአየ ጊዜ ስለ እሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባይዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና ብሩክት አትኖስያን ለቅሶን ደሞ ሰማ። መልኳ ያማረ የምታስፈራ ያችን ልጅም ደሞ ሰጣት። ይቺውም ቅድስት አርሴማ ናት። እስከ 3 ዓመትም ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳና ያጋቧ ዘንድ ደሞ ወደዱ። ይህች ቅድስት አርሴማ ግን ይህን አልወደደችም ነበረ። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት ደሞ የለም። ይህንን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤቴና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴትን ልጅን ደሞ ፈለገ። መልኳ ውብ የሆነች አንድ ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ በሰሌዳም ደሞ መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን ደሞ አዘዘ። እነዚህም ሰዓሊዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማም ደም ግባቷ ያማረ መልኳ የሚያስደንቅ ነበረ። በዚህም በደናግሉ ገዳም ውስጥ ደግሞ መልክ እንደ እሷ ያለ ቆንጆ የለምና በመልካም የሚመስላትም ደግሞ የለም። በዚያም ሰዓሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ ደግሞ እንዲመጡ ሕዝቡን ይጠሩ ዘንድ ደግሞ ነገሥታቱን መኳንንቱን ሁሉ ላከ። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስተው እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚህ ገዳም ደሞ ወጡ። ወደ ንጉሥ ድርጣደስ የግዛት አገር ወደ አርመንያም ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶች ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸው የሚያገኙ አልነበሩም። ከእነሱም አንዲቷ መብራት ትሰራ ነበረ። ከዚች ሴት ስራም ደግሞ ይመገቡ ነበረ። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድር አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያ ንጉሥ ድርጣድስ መልእክት ላከ። እንግዲህ ደግሞ አለው ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣደስ አስረዱት። በዚያን ዘመን ንጉሥ ድርጣደስ ለጣዖት የሚሰግድ ፀሐይን፣ ጨረቃን የሚያመልክ ነበረ። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትንና ድንጋይን ደግሞ ያመልክ ነበረ። በቤቱም ደግሞ አስቀምጦ አማልክት ብሎ ደግሞ ይጠራቸውም ነበረ። እንደ ፈጣሪ እግዚአብሔር ያከብራቸውም ነበረ። ስለዚህም ነገር ደግሞ ከእርሱ ጋር ለጣዖት ደግሞ እንዲሰግዱ በማስገደድ
የአገሩን ሰዎች ያውካቸው ነበረ። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስም በሶርያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍርጦስ ድርሻ ደግሞ የተሾመው ስሙ ጤልሜዎስ የሚባል ገዥ ነበረ። እርሱም ደግሞ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግድ ያስገድዳቸውም ደግሞ ነበረ። እንዲህም የክርስቲያን ወገኖች እርኩሳን ጣዖታቱ ያሳደዳቸው ዘንድ ይይዛቸው ጀመረ። ብዙዎቹንም በማሳደድ ያሰታቸው ነበረ። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉ ነበረ። እነዚህም ይመሰገኑባቸው ዘንድ ወደ ንጉሥ ድርጣደስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ በዚህ በኋላ ደግሞ በእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሳርያ የያዛቸው እጅግ ደግሞ በሰንሰለት አስሮ በአለንጋና በብረት ይገርፋቸው ደግሞ ጀመረ። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጽሐፍቷንም እንደ ልማዷ ታነብ ነበረ። የምታነበውም ቃል ለመበተን ብዙ አይደለም፣ አንብባ ደግሞ በአገሩ ቋንቋ ለመተርጎም ነበረ እንጂ ለመስማት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበረ። ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ቢስት በኑሮው ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይቺ ቅድስት አርሴማ የመጽሐፍትን ሕጎች በጥንቃቄ ትጠብቃቸው ነበረ። ያን ጊዜ ብጽዕት አርሴማ እነዚህን ሰማዕት ሲገርፏቸው በአየቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፍ ነገሯት። ያን ጊዜ እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነሱ ሰማዕታት ትጸልይ ዘንድ በልቧ ጭንቀት ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩሃን መላእክት አየች፣ ለእነዚህ ሰማዕታት ይሰጧቸው ይሸልሟቸው ዘንድ። ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። በዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዡ ጤልሜዎስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፋቸውን ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽስ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው? ለመከራስ ደግሞ ወደ እኛ ትመጭ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኋቸውን ስለ እኔ ተዋቸው ብትይ እኔም ከገረፋታቸው ስለ አንቺ እተዋቸዋለሁ፣ የምትወጃቸውን ሌሎችንም አላት። ያን ጊዜ ብጽዕት ቅድስት አርሴማም ቀኝና ግራዋን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዥውም ሰድበው ጀመረ እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህ የጨከኑ የክርስቶስ ሰማዕት ስለ እኔ በምን ትለዋቸዋለህ? እነሱስ ለክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያትን አክሊል ተዘጋጅቶላቸዋል። እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዕታት መከራቸው እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ ነገር ግን በሥጋዬና የእነሱን መከራ እቀበል ዘንድ የእነዚህ ቅዱሳን በረከት ነጠብጣብና የአምላኬ ምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነሱ ጋር ትሁን አለች። እኛንም እንደ እነርሱ ጌታችን አምላካችን በሰማይ ባለው የመንግሥት ክብር ያዘጋጀን አሜን። የብጽዕት ቅድስት አርሴማ ረድኤት
ኃይል ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ማህበራችን እግዚአብሔር ይጠብቅልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም ግብፃዊትን ገድል አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእናታችን የቅድስት ማርያም ግብፃዊት ገድል በሥላሴ ስም አነባለሁ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳሙ ሕይወቱን ምግባር ተኮትኩቶ ያደገ በአነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበረ። የዚህም አረጋዊ ስም ዞሲማስ ይባላል። መንፈሳዊ ሕይወቱ የታወቀ የነበረ ከመሆኑም የተነሳ በቅርቡ ከሚገኙት ገዳማትና ሩቅ ካሉት ገዳማት ሳይቀር ብዙዎች ወደ እነርሱ ደግሞ ይመጡ ነበረ። ሁል ጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን አያስታጉልም ነበረ። በረከቱ ይደርብን። ቅዱስ ዞሲማስ ስለ ገዳማዊ ሕይወት አጀማመሩ ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳም ደግሞ ተወስዶ እንደተሰጠ ይናገራል። ከዚህ በኋላ በሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነትም እርዳታ ሆነ ምክር ወይም ሊጠቅመው ደግሞ የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ ይታሰበው በክፉ አሳብ መሰቃየት ጀመረ። በሕሊናው የትዕቢት አሳብ እየተመላለሰ በራሱ እንዲህ ይል ነበረ፣ በዚህ ምድር ላይ እኔ ያላደረኩበት የብሕትውና ሕይወት ሊያሰኘኝ የሚችል መነኩሴ አገኝ ይሆንን? በበረሃውስ ከእኔ የበለጠ የብሕትውናውን ሕይወት ያለው ሰው ይገኝ ይሆንን? እያለ እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህም አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚችለው ድረስ በጽናት ተጋድለሃል። በብሕትውና ሕይወት በቁርጠኝነት ተጉዘሃል። ሆኖም ግን በፍጹምነት የደረሰ ሰው የለም። ከደረስክባት በላይ የሆነና ካለፍካቸው ትግሎች የሚበልጡና ገና ያልደረስክባቸው የማይታወቁ ተጋድሎች ከፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ ተጋድሎን መንገድ እንዳሉ ትረዳ ዘንድ እንደ ታላቁ አባት አብርሃም የትውልድ አገርን ትተህ በዮርዳኖስ ወንዝ ወዳለው ገዳም ደግሞ ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተናገረው አደረገ። ከሕፃንነቱ ጀምሮ የኖረበት ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደግሞ ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ።
በር ጠባቂው ለአበምኔቱ ነገረ። አበምኔቱ ወዳለበት እንዲገባ ደግሞ ሲፈቅድለት የተለመደውን ገዳማዊ ተምዕኖ ወይም ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔት ወንድሜ ሆይ ከየት መጣህ አለው። እርሱም ደግሞ ዞሲማስ ከየት እንደመጣሁ መናገር አያስፈልግም፣ ነገር ግን አባቴ ሆይ እኔ የመጣሁት መንፈሳዊ ብቁኤቴን ደግሞ ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳችን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና ስለዚህ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔት እንዲህ አለው፣ ወንድሜ ሆይ የነፍስህን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተንም እኛንም መንገዱን ያስተምረናል ይመራናል ዘንድ ፍቃድ ይሁንልን። ሆኖም ድሆች የሆንን አረጋውያን እኛ ለመጎብኘት ያነሳሳ የክርስቶስ ፍቅር ነውና የመጣኸው ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱን ስለ እኛ ድህነትን አሳልፎ የሰጠው መልካሙ እረኛችን ሁላችንም የመንፈስ ቅዱስ ጸጋ ያሳድርብናል። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ደግሞ ወድቆ ጸሎቱን ቡራኬን ተቀብሎ በገዳሙ መኖር ጀመረ። በዚህም በምግባራቸው በተዘክሮት እግዚአብሔር የበለጸጉ በመንፈስ የሚቃጠሉና ሁሉን ነገር ስለ ክርስቶስና ለክርስቶስ ብቻ የሚሰሩ አረጋውያን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁል ጊዜ ስራ ከእጃቸው ጸሎት ከአንደበታቸው አይቋረጥም ነበረ። ከከንቱ ንግግር በመካከላቸው ጨርሶ አይሰማም ነበረ። የዚህ ዓለም ሀብት ንብረት መከማቸት ወይም ደግሞ መገዛትና መሸጥ፣ ስለዚህም ዓለም ሕይወት ደግሞ ማሰብና መጨነቅ በእነሱ ዘንድ ደግሞ ፈጽሞ አልነበረም። ቅዱስ ዞሲማስም ይህን በማየቱ በጣም ተበረታታ። ተጋድሎም ደግሞ ራሱን ደግሞ አዘጋጀ። የገዳሙ በሮች ደግሞ ሁል ጊዜ ዝግ ነበሩ። የሚከፍቱትም የሚዘጉትም ደግሞ ለገዳሙ አገልጋዮች ጉዳይ ከገዳሙ ውጭ ሲላኩ ነበረ። ገዳሙ በዓለም ሰዎች የሚጎበኝ ብቻ ሳይሆን ከነመኖሩም ያልታወቀ በረሃ ነበርና እግዚአብሔር ዞሲማስን ወደዚህ ገዳም እንዲሄድ ያደረገበት ምክንያት የሆነው የዚህ ገዳም ሕግ ስርዓት ነበረ። በታላቅ ጾመ ኢየሱስ መጀመሪያ ላይ ባለው እሁድ ካህኑ ቅዳሴ ቀድሶ ሁሉም መነኮሳት የክርስቶስን ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ከቅዳሴው በኋላ ወደ ቤተ መርፋቅ ሄደው ትንሽ ማዕድ ደግሞ ይሳተፋሉ። በዚህ ሁሉም በቤተ ክርስቲያን ውስጥ ይሰበሰቡና በአስተብርኮና ደግሞ በሰይድ ሆነው በዛህቅ ልብ ደግሞ ከጸለዩ በኋላ እርስ በርሳቸው በመንፈሳዊ አሳሳም ይሳሳሙና ይቅርታ ይጠያየቃሉ። ከዚህም እያንዳንዱ አበምኔቱን እጅ እየነሳና ከፊቱ ስላለው ተጋድሎ እንዲያስብ እየጠየቀ ጸሎትና ቡራኬውን ይቀበላሉ። ከዚህ በኋላ የገዳሙ በሮች ወለል ብለው ይከፈታሉ። መነኮሳትም እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? የሚለውን የዳዊት መዝሙርን እስከ መጨረሻው እየዘመሩ ሁሉም ወደ በረሃው ደግሞ በመሄድ የዮርዳኖስን ወንዝ ይሻገራሉ። በገዳሙ ያለው ቤተ ክርስቲያን አገልግሎት እንዳይታጎል ለማድረግ 1 ወይም 2 መነኮሳት ብቻ በገዳሙ ይቀራሉ። በስንቅ በኩል እያንዳንዱ እንደ ሰውነቱ ፍላጎትና እንደ ብቃቱ የሚያስፈልገውን ወይም ደግሞ የሚቻለውን ያህል ደግሞ ይወስዳል። ሌላው ደግሞ የተቀቀለ ስንዴን ወይም ቴምርን ይወስዳል። እያንዳንዱም ደግሞ በማቅ የተሸፈነ ሰውነታቸውን በቀር ምንም ነገር አይይዙም። ለቁመተ ሥጋ የሆነ ነገር መመገብ ግድ ሲሆንባቸው በበረሃው የሚቀበሉትን እጽዋት ደግሞ ይቀምሱ ነበርና ዮርዳኖስን ከተሻገሩ በኋላ በተለያየ አቅጣጫ ይበታተናሉ። የሕይወታቸውን ሥርዓት እንዲህ ነበረ። ሌላው የጾምን ጊዜ እንዴት እንዳሳለፈና እንዴት እንደ ጾመ እርስ በርሳቸው አለመነጋገር
በእርስ አለመነጋገርና አለማወቅ ነውና። አንዱ ሌላውን ቢያየው ርቆ ወደ ሌላ ቦታ ይሄዳል። መላውን ጾም እንዲሁ ብቻቸውን በመሆን በጾምና በጸሎት ከፈጣሪያቸው ጋር በመነጋገር ከቆዩ በኋላ የሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ማንም ሌላውን መዋዕለ ጾሙን በበረሃ ውስጥ እንዴት እንዳሳለፈ አይጠይቅም። እያንዳንዱ መነኩሴ የጾሙን ጊዜ እንዴት እንዳሳለፈ ምስክሩ የራሱ ሕሊና እግዚአብሔር ብቻ ነበረ። ቅዱስ ዞሲማስ እንደ ሌሎች መነኮሳት ሁሉ አደረገ። ወደ በረሃ ውስጥ ርቆ ሄደ። ምናልባት በዚያ ብቻውን የሚኖር ገዳማዊ አባት ባገኘ በሚል ውስጣዊ ተስፋ ወደ በረሃው ውስጥ ደግሞ ዘልቆ ገባ። ወደ አንድ የታወቀ ቦታ ለመድረስ እንደሚቻኮል ሰው ሳይቋረጥና ሳይደክም ተጓዘ። ለ20 ቀናት ያህል ደግሞ በተከታታይ ወደ በረሃው ውስጥ ደግሞ ከተጓዘ በኋላ የ6 ሰዓት ጸሎትን ቆሞ ሲያደርስ ሳለ ከቆመበት ኮረብታ ቦታ ደግሞ በስተቀኝ በኩል ሰው የመሰለ ረዥም ግራጫ ጸጉር አይነት ነገር ደግሞ ተመለከተ። ቅዠት ወይም መንፈስ ወይም የሰይጣን ምትሃት ነው እያላሰበ በመስቀል ምልክት ባማተበበት ፍርሃት ከሩቅ በኋላ ራቁቱን የሆነ የሰውነቱን ቆዳ ደግሞ ተመለከተ። ያ ፀሐይ ሐሩር የጠቆረው የሰው አካል መሆኑን ደግሞ ተረዳ። በበረሃው የሚኖሩ ቅዱሳን ባህታውያን በማግኘቱ ደግሞ በልቡ በጣም ደስ አለው። እነርሱም ለማግኘት ደግሞ ወደዚያ ሰው ሲሮጥ ያ አካል ግን ደግሞ ከእርሱ ይሸሽ ነበረ። እነርሱም በኋላው ደግሞ እየተከተለ በመሮጥ ሊያደርስበት ደግሞ እንደሚችል ርቀት ላይ ደግሞ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ተሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ኃጢአት ሽማግሌ ሰው ለምን ትሸሻለህ ብሎ ጮኸ። ይህን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ደግሞ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩኝና እንደምታየኝ ራቆቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትህ እንድቀበል እባክህ አጽፍህን ወርውርልኝ አለችው። እርሱም በስሙ ስለ ጠራችው ረአድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሱ ምንም የምታውቅ ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውን አጽፉን ወረወረላት። ያን ከለበሰች በኋላ ወደ ዞሲማስ ዙራ እንዲህ አለችው፣ አባት ዞሲማስ ሆይ ኃጢአት ሴት የመሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ተባርከው ዘንድ ለመናት። እርሷም እንዲህ በፊቱ ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱን ባርከኝ ትለዋለች። ሁለቱም የሚስማሙ ባርከኝ፣ የሚሰማው ባርከኝ ባርከኝ የሚል አንድ አይነት ቃል ብቻ ነበረ። እንዲያ እየተባባሉ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆንክ ብዙ ጊዜ ቅዱስ ቁርባን ስታሳርግ የኖርክ ስለሆንክ መባረክ የሚገባህ አንተን አለችው። ይህ ግን ዞሲማስን ወደ በለጠ ፍርሃት መደነቅ ወሰደው ካህን መሆኑን በማወቋ። እርሱ ግን በእንባው ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህ በፊት ሳታይኝና ሳታውቂኝ በስሜ ጠርተሽኛልና ካህን መሆኔን አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያደረውና በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ፍቃድ ነው። ስለዚህ ስለ እግዚአብሔር ብለሽ ቡራኬሽን ስጭኝ፣ ጸሎትሽን እፈልጋለሁና እያለም ደግሞ ለመናት። በተናገረ ጊዜ የአረጋውያን ፍቃድ ለመፈጸም ስትል ለሰዎች ሕይወትን ለነፍሳቸው ድነትን የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። የቅድስት
ማርያም ግብፃዊት በረከት በእኔና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እግዚአብሔር ሀገራችንን ማህበራችን ይጠብቅልን ዘንድ ጸሎት ልመናችን ይቀበልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 6 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያመንን ግንቦት 6 በዚህ ቀን ከግብፅ ደቡብ ዳፍራ ከሚባል አገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ስለዚህ ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል አገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከአገሩ እስከ አወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑ በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቂዮስ ሀገር እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። በዚያ ወታደር ጋራ ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታዬ ኢየሱስ ክርስቶስ ስለዚያ እውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህን ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ ክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር መኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህ በኋላ መኮንኑ ቅዱስ ይስሐቅ ጽኑ ስቃይን አሰቃይቶ ወደ ሀገር ብህንሳ ሰደደው። በዚያም አሰቃዩት። በመርከብ ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎች አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የክብር ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ደና እንደ ሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ አገር ሰዎች ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለው ብትተውም አንተ ታውቃለህ አሉት። መኮንኑን ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱን ቆረጡት። የምስክርነትን አክሊል ተቀበለ። በዚያም ምእመናን ሰዎች የነበሩ የአባ ይስሐቅንም ሥጋ በሰረገላ ጭነው በበሮች እየሳቡ ዳፍራ ወደ ተባለ አገር አደረሱት።
ያሻገሩትም ዘንድ መርከብ ባገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ሥጋውንም በውስጡ አኖሩ። እርሱም የሚያስደንቁ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን። በረከቱ ከእኔና ከእናንተ ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሚን። ሰላም ይስሐቅ በትዕግሥተ ሕማም ዘተሃየለ ቅኖተ ሐጺን ርሱን አመ ውስተ እዙነ ትተክል ኢትግህሰ አዲ ወኢተ አንተለ ወድህረ መጥባህት አጽፋረ እዴሁ ተነቅለ እንዘ ይወዲው በቁስለ ግንፍለ። በዚች ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክብር አባ መቃርስ ዘመን ለአስቄጠስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ለእርሱም እንዲህ ተባለ። አንዲት ዘሚሚት ነክሳው ገደላት። ከዚያም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘሚሚቷም መሞት በበረሃ ወደ አለ ወንዝ ወርዶ ሥጋውን ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀም። አንድ ጊዜ እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉ ድረስ ይቺ ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚኖራቸውን ሸንበቆች ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸንበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃ ጊዜ አያቸውና ወዲያውኑ አጣቸው። አደነቀ። እንዲህ የሚል ቃልን ሰማ። መቃርስ ሆይ ሃይማኖት ካለ አታወላውል፣ በሸንበቆች አትታመን። የእስራኤል ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። በዚህ በኋላ በጎዳና ሳለ ተጠማ። እግዚአብሔር ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀን ጅብ ወደ እርሱ መጥታ የልብሱን ይዛ ስትስብ ጀመረ። እርሱም እስከ ዋሻው ተከተላት። 3 ልጆቿን አወጣችለት። ባያቸው ጊዜ እውሮች ሆነው አገኟቸው። ከልቦናቸው አሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራኩን ተፋ። አዳይ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሩጡ፣ ጡቶቿንም ጠቡ። ከዚህ በኋላ ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተጠቅሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ፓኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውም እንደ ቆመ ይታታ ነበረ እንጂ አይቀመጥም። መነኮሳቱም አባ ፓኩሚስ ይህንን ሰው በእኛ ዘንድ አውጣው፣ ሥጋ የለውምና አሉት።
አባ ጳኩሚስ ሥራውን ይገልጥለት ዘንድ እግዚአብሔርን እስከሚለምነው ታገሱኝ አላቸው። በለመነው ጊዜ እስክንድርያ መቃርስ እንደሆነ እግዚአብሔር አስረዳው። ያን ጊዜ አባ ጳኩሚስ መነኮሳት ሁሉ ወደ እርሱ ሂደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስ ከእሳቸው ጋር አስገቡት። በገዳም ውስጥ ስራቸውንም መካከል በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት አባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላ ወደ በዓቱ ወደ አስቄጠስ ገዳም ተመለሰ። በእስክንድርያ አገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳስ አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ አገር ሄደ። ሕዝቡን በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብንም ዘነበ። ከዝናብን ብዛት የተነሳ ምድሪቱ ትጠፋለች ብለው እስቲያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜ ጸለየ። ዝናቡ በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህ አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔር በእጁ ድንቆች ተአምራትን ገለጠ። ርኩሳን አጋንንት ያደሩባቸውና ብዙዎች በሽተኞች አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥሯቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቆን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነው ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔ ከእናንተ ጋር ለዘላለሙ ጸንቶ ይኑር አሜን። ያላሰተ አርኬ ሰላም ለመቃርስ ህሊና መንፈስ ዘትውህቦ መንገለ አርያም ያነብር ኃይለ መለኮት ሀበቦ ወእጓሊቲሃ ለዘእብ እምህማመ ኡረት ወተመንድቦ ህይንተ አህየዋላቲ በአጽዋኢሁ አቲቦ አንጻ በግእ ወሃበቶ ወሶበ። በዚህች ዕለት የቅዱስ ኤስድሮስ አባት በንድላኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና አልሾም ያለ የጻድቁ የአባ አሞን የእረፍቱ መታሰቢያ ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ አሜን። በዚች ቀን ቅድስት ዲላጊ ከ4 ልጆቿ ጋር ምስክርነት ሆና አረፈች። እነርሱም ሱርስ፣ ሃርማን፣ ያፍ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑም አርያኖስ ሀገር አስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቷም ቁማ አርያኖስ ሆይ ሰማይን ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተመላ፣ ራሳቸውን በሰይፍ ቆረጠ። ምስክርነታቸውን ፈጽመው ነፍሳቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። አርኬ ሰላም ለኪ ሰማዕት ዲላጊ ሰናይተ ስም ዘሀገረ እስና ዘሃዳጊ ምስለ ደቂቀኪ 40 አንበለ ትንትጊ እምትሱኢ ለአማልክት ወእምዕጣነ ታርጊ
ተመትሮ ክሳድ አብደርኪ ወሃደርኪ ዮግ። በዚህች ዕለት ደግሞ ንጽህናን ከቅድስና ድንግልናን ገንዘብ ያደረገች ታሃራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገች ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜ አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባለ ዘሩ ተቀስፏልና። በእንደዚች ያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ትማልድ ኖረች። ጌታችን ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባስ ምንኩስናን የአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደ ተጻፈ ብዙዎች ድንቆች ታምራትን እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም ጸሎቷ ይማረን፣ በረከቷ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖራል። አርኬ ሰላም ብል በሰሎሜ ጥባብ ጸቃውአ መዓር ዘትትኤለድ አምሳለ ተገብሮታ ለህንብ ምስለ ደናግል ትትአሰይ በቤተ ከብካብ አህለቅት ስጋሃ በስቃያ ጽማ እጹብ እስከ ወደዋ በንስቴት መሶብ። በዚህች ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠቡ በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ገናና የሆነውን ከበረውን ስሙን አባታችን እንበል። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር እና ላይክ በማድረግ ለዓለም ሁሉ ታደርሱልን ዘንድ በአጋዕዝተ ዓለም ቅድስት ሥላሴ ስም እንጠይቃችኋለን። በቅዱሳኑ ስም እንማጸናችኋለን። በማድረጋችሁ ደስ ሊላችሁ ይገባል። ሰብስክራይብ ያላደረጋችሁን ብዙ ቤተሰቦች አላችሁና እባካችሁን ሰብስክራይብ ያደረጋችሁን ቁጥራችንን ለዓለም ከፍ ብለን እንድናሳይ ይረዳናል ማለት ነው። የእግዚአብሔር ቤት የተባለው ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም